ጎሽ ዘሮ ቀለጥ እናንተ እኔ አላምንም። እቺ ማርታ ናት፣ የምር እቺ ማርታ ናት። ሴት ልጅ ቆረጠች። ማርታ ዛሬ 100% ሰጥቼሻለሁ። ጌታን እንደዚህ ራሳችሁን አስከብሩ እንጂ ወንድ ልጅ ላይ ሙጭጭ አትበሉ። እንደዚህ ራሳቸው ስታስከብሩ ነው ወንድ ልጅ የሚፈልጋችሁ። በጣም አደነኩሽ ዛሬ ጎበዝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ካች ብዬላችሁ መጥቻለሁ በአዲስ ሰው ማለት ነው። ገባችሁ? ለሴት ልጅ ቆረጠች እንዴ? ምን ነው ወንድ ልጅ መለማመጥ ጎበዝ። ባለፈው በጣም ተናድጄብሽ ነበር ማርታ ማለት ነው። ባለፈው ተንበርክከሽ ሶሊ እግር ስር ወድቀሽ አቤል ለኔ ተይልኝ ያልሽ ቀን በጣም ነው የተናደርኩብሽ። ጮጋሬን የለጥ ያደረግሽኝ የምር ሴትነትን የጠለውበት ቀን ነበር። ዛሬ እንደዚህ ራስሽን ነገር ይዘሽ ስትመጪ በጣም ወደድኩሽ ማርታ ማለት ነው። ህይወት ይቀጥላል። እንደዚህ ራሳችሁን አስከብሩ። ማርያም ወንድ ልጅን አትለምኑ። ስትለምኑ ወንድ ልጅ ሽንት አናታችሁ ላይ ይሻናል። አናታቸው ላይ ነው የሚሻነው ሽንት። ገባችሁ አይደለ? ይሄ ልጅ ማቅ ነው የሚመስለኝ ቤተሰብ ቲክቶክ ላይ ነው የመሰለኝ ያየው ይሄ ልጅ ማለት ነው። ጎበዝ ማርታ ዛሬ ያደነቁሽ ማርያምን። እስኪ እህትሽን ከዚህ ከተጨማለቅ ህይወት አስወጪ ማለት ነው። ባለትዳር የሆነ ወንድ የልጅ አባት የምትመኘው እህትሽን ከዚህ ነገር አስወጪ ማለት ነው። ሄርሜላ ገና ህይወቷን አታበላሸው ነው የምለው ቤተሰብ። ከቻላችሁ ምከሩ፣ ልጅቷን ምከሯት፣ ሄርሜላ ምከሯት። ከዚህ የተጨማለቀ ህይወት አስወጧት፣ አታበረታታት። ሄርሜላና አብርሽ ወደፊት አትበሉ። ልጅቷን ገደል አታስገባት። የምሬ ነው የምላችሁ። ሄርሜላማ የሆነ ነገር ምን ሆናለች ቤተሰብ? የሆነ ነገር ሆናለች። ሴት ልጅ እንደዚህ እራሷን ስታስከብር ወንድ ልጅ ጥሎ ሲሄድ እንደዚህ ከሌላ ሴት ጋር እንደዚህ ሲላላት ከንፈርና ከንፈር ሲሳሳም፣ አብርሽ መቼም ለትዳር አይሆኑ ቤተሰብ፣ ለትዳር አይሆኑ፣ ለአዳር ነው እንጂ አብርሽ ለትዳር አይሆኑ። ለአዳር ጥሩ ነው ያስፈልጋቸዋል፣ ለአዳር ማለት ነው እንጂ ለትዳር አይሆኑ። ለትዳር ቢሆን እኮ ሚስቱና ልጁን ጥሎ ወደ ሌላ ሴት አይሄዱም። ስለዚህ አብርሽ ለትዳር አይሆንም። እኔ ገና ልጅ ነኝ አላደኩም እያለ ሰውዬ ነው። ስለዚህ እህትሽን ከቻልሽ ከዚህ ህይወት አስወጪ ማርታ ማለት ነው። ልክ እንዳንቺ ቆፍጠን ብላ የራሷን ህይወት ለመኖር ትሞክር። ሚከራት ከቻልሽ ማለት ነው። ጎበዝ ዛሬ አደነኩሽ ማርታ ማለት ነው። እናንተን እንደ አለችው አደረገችው። እኔ አቤልን ለማየት ነው የአቤልን ስሜት ለማየት ነው ብዬ ነው ያሰብኩ። ለካ አጅርት እውነታ ነው። እናንተን የራሷን ነገር ይዛ አልመጣችሁም። ጎሽ ዘሮ ቀለጠ የምትሉ አሁን ነው ቤተሰብ። ጎበዝ ዛሬ ወደድኩሽ ማርታ። እንደዚህ ራስሽን አስከብር። ወንድ ልጅን አትለምኑ። ወንድ ልጅ ስትለምኑ ሽንታችሁን ይሻናል ራሳችሁ ላይ ማለት ነው። እናንተ ላይ ነው የሚሻለው። ገባችሁ አይደለ? ነገ ወይና አስረግዞስ ሊክድሽ ይችላል። እንደፈለገ ወደ ሌላ ሴት ሊሄድ ይችላል። ገባችሁ አይደለ? ወንድ ልጅን አትለማመጡ። ይህ ሚሬ ነው የምላችሁ ቤተሰብ። ስለዚህ ህይወት ቀጥላ። ጎበዝ ማርታ እህትሽን ከቻልሽ ከዚህ ነገር አስወጪ። ሄርሜላ ማለት ነው አብዳለች። እሷ አብዳለች በአብርሽ ፍቅር ሳይሆን የሄርሜላ በሽታ ነው ቤተሰብ። ስለዚህ ማርታ ዛሬ ወደድኩሽ ሙጭጭ አይላ ቢዩ ብዬሻለሁ።